በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርሁ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ 11:23 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመአስሮ ሰብኡ ለኅዳር በዛቲ ዕለት ፍልሰተ ሥጋሁ ለአቢይ ወክቡር መምህረ ኩሉ ዓለም ዮሐንስ አፈወርቅ ሊቀ ጳጳሳት ዘቁስጥንጥንያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በኅዳር 17 በዚች ቀን ታላቅና ክቡር የሆነ የዓለም ሁሉ መምህር የቁስጥንጥንያ ሊቀ ጳጳሳት የዮሐንስ አፈወርቅ ሥጋው የፈለሰበት ነው። ይህም እንዲህ ነው። መበለቲቱም ቦታዋን በግፍ ተነጥቃለችና እርሱም እንድትመልስላት ቢያዛት ስላልሰማችው ስለ መበለቲቱ ቦታ ቅዱስ ዮሐንስ ንግሥት አውዶክስያን ባወገዛት ጊዜ በእርሱ ላይ ተቆጣች። ሰይጣንም በልቡ አደረና ስለ ክፉ ሥራቸውና ስለ በደላቸው አውግዞ የለያቸውን ኤጲስቆጶሳት በእርሱ ላይ ሰበሰበች። እነርሱም ስለ መሰደዱ ከእርሷ ጋር ተስማምተው አንድራኮስ ወደምትባል ደሴት አጋዘችው። በዚያም ጥቂት ዓመታት ኑሮ ወደ መንበረ ሲመቱ ተመለሰ። ከዚህም በኋላ ዳግመኛ መናፍቃን የሆኑ ኤጲስቆጶሳትን ሰበሰበችና ወደ አርማንያ አጋዙት። ከዚያም በረሃ ወደ ሆኑ ሩቅ አገር ሰደዱት። በዚያም አረፈ። የአርቃዲዮስ ልጅ ታናሹ ቴዎዶሲዮስ በነገሰ ጊዜ መልእክተኞችን ልኮ የቅዱስ ዮሐንስን ሥጋ ብዙ በመዘመርና በማመስገን በታላቅ ክብር ወደ ቁስጥንጥንያ አፍልሶ አስመጣው። ይህም ከዕረፍቱ በኋላ በ35 ዓመት ነው። በሌላ በቅብጥ መጽሐፍም በግንቦት ወር በ22 ቀን እንደደረሰ ይናገራል። በሮማውያን መጽሐፍ ግን በየካቲት ወር 22 ቀን ተባለ። የዕንቁ ፈርጦች ባሉት የእብነ በረድ ሳጥን ውስጥ አድርገው ወደ ቤተ መቅደስ አስገቡት። ከሥጋውም ታላላቅ የሆኑ ድንቅ ተአምራቶች ተገለጡ። ሁለተኛም የእስክንድርያ ግጻዊና የሀገረ ቅፍጥ ኤጲስቆጶስ አባ ዮሐንስ የጻፈው ግጻዌ የመለካውያንም ግጻዌ በዚች በኅዳር 17 ቀን ቅዱስ ዮሐንስ አፈወርቅ እንዳረፈባት ተባበሩ። ሁለተኛም ደግሞ የመለካውያን ግጻዌ ዮሐንስ አፈወርቅ አይሉል በሚባል ወር በ14 እንዳረፈ ይናገራል። ይህም በመድኃኒታችን በመስቀሉ በዓል መስከረም 17 ቀን ነው። ስለዚህም ራሱን ለማስቻል ወደ ኅዳር 17 ቀን ለወጡት። የቀደሙ መጻሕፍት ግን ዕረፍቱ ግንቦት 12 ቀን እንደሆነ ያወሳል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የቡሩክ አብርሃምና የሚስቱ የሐሪክ መታሰቢያቸው ነው። ዳግመኛም የወፂፍ ጻድቃን መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ዳግመኛ ለማስተማር የተጠራ የአበምኔቱ የአባ ሲኖዳ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 18 በዚች ቀን ቅዱሳን ደናግል አጥራስስና ዮና በሰማዕትነት አረፉ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በኅዳር 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ አፈወርቅ ፍልሰቱ፣ ቅድስት ወለተ ጴጥሮስ ኢትዮጵያዊት ዓመታዊ ክብረ በዓሏ፣ አባ ሲኖዳ ዘደብረ ጽሙና ጎጃም፣ ጻድቃን እለ ወፂፍ፣ ቅዱሳን አብርሃምና ሐሪክ፣ ቅድስት ወለተ ጳውሎስና ወለተ ክርስቶስ። ወርሃዊ በዓላት ቅዱስ እስጢፋኖስ ሊቀ ዲያቆናት፣ ያዕቆብ ሐዋርያ፣ መክሲሞስና ዱማቴዎስ፣ አባ ገሪማ፣ አባ ጰላሞን፣ አባ ለትጹን፣ አባ ኤጲፋኒዎስ ናቸው። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርኩ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። ሁለተኛ ቆሮንቶስ 11:23 የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23 የሰማነውን በልቦናችን ያሳድርብን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብንህ
በችግራችን ጊዜ የምናቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ ያጻፈውን ከግዕዝ ወደ አማርኛ የተረጎመን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን። የነደደውን እሳት የታዘዘውን መቅሰፍት በቸርነቱ ይመልስልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ከቅዱሳን ነቢያት በረከት ረድኤት ያሳትፈን። ወርሃ ጾም በሰላም እንዳስጀምረን በሰላም እንዲያስፈጽመን ጾማችንን ጾመ ስርየት ጾመ ድህነት እንዲያደርግልን ለብርሃነ ልደቱ በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። ሰላሙን ፍቅርን አንድነቱ ይስጠን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ለእግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአት ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳድረ፣ ሰላም ያውለን፣ ሰላም ያዋለ፣ ሰላም ያሳድረን፣ ይቆየን።